ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 3 ጎንጅ ጎጃም። ሐሽማል ከመሆናቸው በፊት የተዋናይነት ውሃ መጠጣት ነበረባቸው። 2 ተማሪዎች ከውሃው ከተጎነጩ በኋላ ሊቁ ፋሬስ አንድ ታሪክ መዘዙ። እኔና ቀለሙ ተፈራ ይችን ውሃ የጠጣን ቀን ደስታው ሊያሳብደን ደርሶ ነበር። ቀለሙ ከወሎ ሲመጣ ግና ብላቴና ነበረ። ኪነ ጥበብ ከሚባል ብስል ተማሪ ጋር መጥቶ የተዋናይና የቅኔ መንገድ ቀጸለ። ከዚህ በፊት የዋድላውን የቅኔ መንገድ በደንብ ያውቀዋል። የኢትዮጵያ አውደ ዓመት መባቻ ቅዳሜ ቀን እባተበት የዓመቱ መጨረሻ ቅዳሜ ቀን ከውሃው አብረን ጠጣን። ክስተቱ በዚያ ቀን ነበር። ከዚያች በፊት ያችን የሚስጥር ቀን ስንጠብቅ ዓመታትን አሳልፈናል። ደጅ ጥናታችን የወግ አልነበረም። ሕይወትን ፍለጋ እንደኛ የተንከራተተ በሀገር የለም። ከርታታ ኮከቦች ነበር። ለዓመታት ተክዘናል። ውሃዋን ከጠጣን በኋላ ሐሽማል የመሆን መንፈስ ተጠናወተን ሲሉ ገሞራው አይኖቹን እያስለመለመ ተመለከታቸው። ሚስጥር ሊዘከዝኩ እንደሆነ ሲገባቸው አረ ተውት ልጆቼ፣ እርጅናው መሰለኝ ስናገር መዘላበድ ጀምሬያለሁ። አዎ አርጅቻለሁ፣ ነገር ግን አልጃጀውም ብለው ራሳቸውን አጽናንተው ከትከሻቸው ዘመም ብለው ቆሙ። 2 ተማሪዎች ከተዋናይ ደሴት በር ላይ እንደቆሙ ይደመሙ ጀመር። ሊቁ ፈሬስ ግን ከሐሳብ አናጥቧቸው የምን መደመም ነው? ስዋሪን ክስተትን አሁን አይታችኋል። ይልቁንስ አንድ ምርጫ ምረጡ። አሁን ውሃዋን ስለቀመሳችሁ ምርጫችሁን አስተካክሉ። ውሃዋ የቅኔ ጎን ለጎን የሁሉም ተምኔን ፍጻሜ ውሃ ናት። ልቦናችሁን ለመረጠ ሁሉ ትሆናለች። ሁለቱም ምርጫቸውን ለማሰላሰል ጊዜ ሊወስዱ አይተዋው፣ በሉ ፍጠኑ፣ ምርጫችሁን ወዲህ በሉ አሉ። ሊቁ የእኔ ምርጫ ከተዋናይ ዓለም መግባት ነው። ከተዋናይ ዓለም ገብቼ መልአከ ሞትን ገዝቼ መኖር መርጫለሁ። ምርጫዬን ይፈጽሙልኝ አለ ገሞራው በፍስሐ ተጥለቅልቆ። ሊቁ ያልጠበቁትን ምስጢር ሊጠይቁ ሰውነታቸው በድንጋጤ ስንጥቅ አለ። ገሞራው ዘመናዊ ይመስላቸው ነበር። የዘመናዊ ሰው ምርጫ ደግሞ ቅርብ እንደሆነ ያውቃሉ። ዘመናዊ ልጆች ብልጭልጭ ዓለም ታስደስታቸዋለች። ተምኔታቸውም ቅርብ ነው። ከስልጣን ከሀብት አልፈው የልቅነትና የጥበብ ጊዜ የላቸውም። ከጥበብ ይልቅ ግልቡ ስልጣኔ ያስጎመጃቸዋል። ሊቁም የገሞራውን ተምኔን ከገሃዱ ዓለም ተቃራኒ ይሆናል የሚል ግምት አልነበራቸውም። ግፋቢል የስልጣን እጣ ፈንታ ይቅርብኝ፣ የደራሲነት በረከት ይመርቁልኝ የሚል መስሏቸው ነበረ። ገሞራው ግን ያልጠበቀ እድል መረጠ። ወደ ተዋናይ ዓለም እንዲሸኙት ምርጫውን ሲነግራቸው በሐሳብ ሰረገላ ተፈናጠው ወደ ድሮ ተወረወሩ። ዘንድሮን ራሱ ድሮ በዘንድሮ አእምሮ ውስጥ እንደ ቅቤ ቀልጦ መኖር ገርሟቸዋል። ዘመናዊን በነገሰባት ኢትዮጵያ ዶሮነት በገሞራው አእምሮ እንዴት እንደመጣ ለማሰብ
አያሌ ደቂቃዎችን ወሰደባቸው። ከሀሳባቸው ሰረገላ ሲመለሱ የታሪኩ ምርጫ ደግሞ ከፊት ለፊት ጠበቃቸው። አንተስ ምርጫ ምንድን ነው? አሉ። የእኔም ምርጫ ተመሳሳይ ነው። ከተዋናይ ዓለም ገብቼ በስዋሪ መኖር እፈልጋለሁ ሲል ተዋናይ ስሰማው ያደግኩት አፈ ታሪክ መስጦኛል። በተለይ መልአከ ሞትን የገዙበት ሚስጥር ከአእምሮዬ በላይ ነው። እንደ ተዋናይ ከመልአከ ሞት ተሰውሬ መኖርን እመርጣለሁ ሲል ጨመረበት። ለመሆኑ የተዋናይ ዓለም ስትሉ ምን እያላችሁ ነው? ለተዋናይ ምን የተለየ ዓለም አለው? አሉ ምንም ያልገባቸው መስለው። ታሪኩ ፈጠን ብሎ ማብራራት ቀጠለ። በቅኔ ቤት አፈ ታሪክ ስለ ተዋናይ ብዙ ይወራል። እውነታው ግን ተገልጦ አልታወቀም። እኒህ ወሬዎች መካከል የእሱ ዓለም የሚባል ደግሞ ስውሩ ዓለም ነው። የድሮ ሊቆች ከተዋናይ አብነት ይዘው ከመሃል ሀገር በየቅኔ ቤቱ እየኮበለሉ የሚሰወሩትን ስውር ዓለም አለ ሲባል ሰምቻለሁ። እኒህ የቅኔ ሊቆች ከተዋናይ ዓለም ሲገቡ መልአከ ሞትን የሚገዙበት ጥበብ ሚስጥርም ሆነ በዚሁ ስውር ዓለም እንዳለ ይወራል። መልአከ ሞትን ለመግዛት ያንን ዓለም መቀላቀል እፈልጋለሁ። ደግሞ ታሪኩ ከውስጡ የተቀጣጠለበት ሐሳብ ከከንፈሩ አድርሶ ሲመልሰው በደንብ አምጠው እንጂ ከጀመርከው በደንብ አፍታታው ሲሉ አበረታቱት። ሊቁ ልጅ እያለው የሰማሁት ወሬ ነው። ድሮ ወደ ስውሩ ዓለም ብዙ የቆሎ ተማሪዎች ይሄዱ ነበር አለ። ከሄዱ በኋላ ተሰውረው የሚቀሩ ሲኖሩ፣ ከፊሎቹ ግን ተመልሰው ይመጣሉ ይባላል። እንደውም በቅርብ የሰማሁት ወሬ አለ። ከዋሽራ ቅኔ ቤት 2 ተማሪዎች ወደ ተዋናይ ዓለም ሂደው ነበር። አንዱ ተሰውሮ ሲቀር አንደኛው ተመልሶ መጣ። ተሰውሮ የቀረው ወንድማችን ግን ሰዋሪውን ሊያምኑ አልቻሉም። ወንድሞቻችን የአውሬ ሲሳይ አደረግኸው ተመለስክ ብለው ተጣሉት። ጎጃምን ለቆ ወደ ጎንደር መጣ። አሁንም ከጎንደር መጽሐፍ እየተማረ ይገኛል። ተሰውሮ የቀረው ግን የመልአከ ሞትን መግቻ እንደጨበጠ በከፊል አጫውቶኛል። ይህች ውሃ ወደ ስውሩ ዓለም የምትመራ ከሆነ ስውሩን ዓለም መርጫለሁ፣ ወደዛ ይላኩኝ። ታሪኩ እጁን ነስቶ በተማሪ ወግ ተማጠናቸው። ሊቁ በመገረም አውያውይ ተማሪ የሰው ሚስጥር አወያወይ ካሉ በኋላ ጥቂት ማብራሪያ ቢጤ አከሉበት። እርግጥ ነው እኔም ልጅ እያለው ሄጄ ነበር፣ ደርሼ ተመልሻለሁ። አሁንም አንዳንድ ከርታቶች የተዋናይ ዓለም ሲፈልጉት ይኖራሉ። ከውጭም ከውስጥም ያንን ዓለም ሳይታከቱ ፈልገውታል። ጀምስ ብሩስ በአባይ ምንጭ ሐስማ ስም ስውሩን ዓለም ፍለጋ ዳክሯል። ከጎንደር ተነስቶ በማህበረ ሥላሴ በኩል አድርጎ ስውሩን ዓለም ለማግኘት ዙሯል። ሊገባ ግን አልቻለም። ኋላም ቻርልስ የተባለ አሳሽ ስውሩን ዓለም ለማግኘት የምርምሩን አውታር ዘርግቶ ነበር። ነገር ግን ሁለቱም ወደ ውስጥ መግባታቸው በታሪክ አልሰፈረም። አሁን በቅርብ ዓመት ደግሞ አስኳል ተማሪው ሁሉ መፈለግ ጀምሯል ይባላል። ባለፈው ዓመት አንድ ዶክተር ስውሩን ዓለም ለመቀላቀል ሂዶ
በቅርብ ርቀት 40 ቀን ቆይቶ እንደተመለሰ ሰምቻለሁ። መንገዱ ግን ከጀምስ ብሩስ የተለየ መንገድ አልነበረም። በእኛ መንገድ ቢሄድ ኑሮ ጭላንጭል ተስፋ ይኖረው ነበረ። ዶክተሩ የሄደበት መንገድ ግን መንፈሳዊ መንገድ ብቻ ነበር። ስውሩ ዓለም በውሃና ጥሬ የሚገለጡልኝ መስሎት ለ40 ቀን ጥሩ ውሃ እየጠጣ ደረቅ ጥሬ እየቆረጠመ ሊጾም ሰንብቶ ምንም ሳይገለጥለት በሄደበት እግሩ ተመለሰ ብለው በዶክተሩ ድክመት ትካዝ ሲሉ በምን መልኩ መሄድ እንደነበረበት የሊቃውንት መንግስት በውዴታ በኩል ነው አለ ገሞራው። አነሰም በዛም ከዛች ውሃ መቅመስ ነበረበት። ዳሩ ግን ዶክተሩ ያልተረዳው አንድ ነገር አለ። መንፈሳዊ ሰው ሁኜ ስመለከተው ዶክተሩ ጥልቅ ካለው ዓለም ተነስቶ በ40 ቀን ብቻ ቅዱስ ሆኖ ስውሩን ሊቀላቀል አይችልም። በቅድስናው ዓለምም ቢሆን የውጣኔን የማዕከላዊ ማዕረግ አለው። በጥበብ ዓይንም ሲታይ የዶክተሩ መንገድ ፈራሽ ነበር። ከአዲስ አበባ ተነስቶ በስሜት ተገፋፍቶ ጠቢባን ቅዱስም ሊሆን አይችልም። ይሄ ሳያገናዝብ የውርንጫ ድካም ደክሞ ተመልሷል ብሎ የዶክተሩን ልፋት አብራርተው ዝም አሉ። በቃ እኛን በሊቆች መንገድ ይላኩን አለ ገሞራው። የለም በዚህ ዘመን ወደ ስውሩ ዓለም መሄድ የለባችሁም። ወደ ስውሩ ዓለም ስትገቡ በቀላሉ ለሞት ትጋለጣላችሁ አሉ ሊቁ ፈሬስ። መልአከ ሞትን ልንገዛ እየሄደን እንዴት ለሞት እንጋለጣለን? አለ ገሞራው ፊቱ በትካዜ ኩምሽሽ ብሎ። ከስውሩ ዓለም በፊት የሞት መንገድ ቅርብ ነው። እኔ ልጅ እያለው ለፍቼበታለሁ። ስውሩ ዓለም የወንዶችና የሴቶች ዓለም ነው። በዚህ ስፍራ ወንዶች ልበቢስ ናቸው። አእምሯቸው ብዙ አያስታውልም። ሴቶች ግን እሳቶች ናቸው። ከመሃል ሀገር ወደ ስውሩ ዓለም ሊሄድ ወንድ ለፍቅር ቅርብ ልብ አላቸው። ፍቅር ይወዳሉ። አብሯቸው ከሚኖራ ልበቢስ ወንዶች ጋር የሚኖሩት የተፈጥሮ ምስጢር ሆኖባቸው እንጂ ከልበቢሶች ጋር በትዳር ቢኖሩ መካከለኛው ክፍተት አለ። ሴቶች በወንዶች አይኮሩም። ስለዚህ ከመካከል ሀገር ወንዶች ሲሄዱ ሴቶች ደስታውን አይችሉትም። ወንዶች ግን ከመሃል ሀገር በሄዱ ወንዶች ላይ መራራ ጥላቻ አለባቸው። ለሞት የምትጋለጡበት ከዚያ ነው አሉ ሊቁ ፈሬስ ዘጎንጅ። እንዴት? አለ ገሞራው ግራ ገብቶት። ከራሴ ታሪክ ተነስቼ ላውጋ ልጄ። ልጁኜ የቅኔ ዘራፊ ያለው እኔ ቀለሙና ኪነ ጥበብ ወደ ስውሩ ዓለም ልንቀላቀል ሂደን አካሄዳችን የሞት መግቻ ጥበብ ሐሰስ ነበር። ይህ የመልአከ ሞት መግቻ ደግሞ በሴቶች መዳፍ ብቻ እንዳለ ሰምተናል። በተለይ ተዋናይ ሞትን ለመግዛት ከስውሩ ዓለም ውስጥ ከሴት እጅ እንደተቀበለ ዘወትር የሚተርክ ታሪክ ነው። ከዚህ ተነስቶ ከዛሬ ከዛ ጋር ጋብቻ ፈጽሞ ነበር እስከ መባልም ደርሷል። እኛም በተዋናይ መንገድ ገሰገስ ስውሩ ዓለም ወደሚገኝበት ወደ ደቂቅ እስጢፍ ወረደን። ደቅ ስንደርስ ምንም አላገኘንም። ለ4 ዓመት ያህል ከአንዲት ወንዝ ስር ተኮልኩለን ኖር። ከ4 ዓመታት በኋላ 2 ሴቶች
ውሃ ሊቀዱ መጡ። እኛ ከውሃው ዳር ተኝተን ነበር። ቀለሙና ኪነ ጥበብን እንቅልፍ ጥሏቸዋል። እኔ ቁጭ ብዬ አስባለሁ። አንዷ ሴት መታ የኪነ ጥበብን ክንድ ጨበጠችው። ንቅንቅም አላለ። ሁለተኛዋ ደግሞ በደስታ ተውጣ የቀለሙ ተፈራን ግራ ጣት ጨብጣ እሱም ንድፉን እና በፍቅሩ የማኑ ተንቅፍኒ ወጸጋሙ ታህት ርእሲ በፍቅሩ ተነደፍኩ አለሁና ቀኙ ታቅፈኛለች፣ ግራው ከራሴ በታች ናት እያለች ለፈለፈች። ቀለሙ እንዴተኛ ነበር። እንቅልፍ ጅው ጅው እያረገው አድርጎት ወስዶት ነበረ። እኔ ግራ በመጋባት ውስጥ ሁኜ ቁልጭ ቁልጭ እያልኩ እመለከታለሁ። ቀለሙና ኪነ ጥበብ ደንዝዘዋል መሰል ንቅንቅ አላሉ። ጥቂት ቆይቶ ቀለሙ ተፈራ ቁልጭ ሲል አየሁት። ከዚያ ኪነ ጥበብ እንደ መበርገግ ብሎ ሲነሳ ቀጠማ የመሰለች መልከ መልካም ሴት ከአጠገቡ ቁማለች። ኪነ ከድንጋጤ የተነሳ ሰማይም ምድሩም ዞረበት። መሰወር እንዳስነካችው ግን ልብ አላለም። ከግራ ጣቱ ግድም ሊመለከት አንዲት ምልክት አገኘ። ግራ ተጋብቶ ከሴትየዋ ጋር በግዕዝ ቋንቋ ማውጋት ጀመረ። ከደቂቃዎች በኋላ ከዓይኑ ተሰውሮ ወደ ስውሩ ዓለም ሲገባ እኔ ድምፅ ሰማ ነበር። ነገር ግን ሁለቱም ተሰውረው ነበረ። ጥቂት ቆይቶ ድምፃቸው እየራቀኝ ሄደ። ቀለሙና ኪነ ጥበብ ከሴቶች ጋር ስውሩን ዓለም ሲቀላቀሉ እኔ በዛ ጥቅጥቅ ባለ ጫካ ውስጥ ብቻዬን ቀረው። በነገታው እያለቀስኩኝ ወደ መካል ሀገር ተመለስኩ ብለው ስለ ቀለሙ መተረክ ቀጠሉ። ቀለሙ አሁንም በሕይወት አለ። የመልአከ ሞት መግቻ ጨብጧል። ኪነ ጥበብም ተመልሶ መጣ። ቀለሙ ተፈራ በዚያው ቀረ። የውስውሩ ዓለም የሰዋሪ ጥበብ ይህንን ይመስላል አሉ ሊቀ ፈሪስ ቀደምት ጓደኞቹን አስታወሰ። አንድ ነገር ግን ግር ብሎኛል። ሴቶች ከቀለሙና ከኪነ እጅ የለጠፏት ቀለበት ነገር ምንድናት? አለ ታሪኩ። እሱን በትክክል ለመረዳት ከስውሩ ዓለም ሴቶች ጋር መነጋገር የሚሻል ይመስላል ብለው ፈገግ ካሉ በኋላ እፀ መሰወር ትመስለኛለች። በእርግጥ ቅጣሏ የተፈጥሮ ቅጣል ነው። በስውሩ ዓለም ውስጥ እንደ ልብ ትገኛለች። ከሴቶች በቀር ወንዶች አያውቋትም ይባላል። እፀ መሰወር ግን መሆኗ ምንም ጥርጥር የለውም። ከኔ ሊሰውሩ በዓይኔ አይቻለሁ። በሁሉም ኪነ ጥበብ ተመልሶ ከመጣ በኋላ አውግቸዋለሁ አሉ ሊቁ ሲመልሱ። የጎንደሮች ማርያም ያለህ እንዴት አለውት? አለ ታሪኩ። ኪነ ጥበብ ወደ ቤቱ እንደገባ ከባሏ ጋር ተፋታ፣ ከኪነ ጥበብ ጋር ጋብቻ ፈጸመች። አብረው ዓመታትን አሳልፈው በኋላ ግን ፍቅራቸው እየቀዘቀዘ መጣ። በመካከላቸው ጠብ ተፈጠረ። ኪነ ጥበብም ወደ ሀገሩ መመለስ ፈለገ። በግድ ማሰር አልፈለገችም፣ አሰናበተችው። ከተመለሰ በኋላ በጥቂቱ አውግቶ ብለው ዝም ሲሉ ገሞራው እየነካካ አስታወሳቸው። ጠቡን ምን አመጣው? በዚያውስ ላይ መስተፋቅር የላትም አለ ገሞራው። የስውሩ ዓለም ሴቶች በፍቅር እንጂ በመስተቃፍር አያምኑም። ኪነ ጥበብ ወርሶ መመለስ ሲፈልግ እንዲሁ ፈቀደችለት። ባይገርምህ ራሷ መሀል ሀገር አድርሳው ተመለሰች። እፀ መሰወር መሆኑም የተረዳሁት ለዚያ ነው
አሉ ሊቁ እየሳቁ። እረ በማርያም እንዴት አድርጋ ነው እንደተሰወረ በደመና ጭና መጣችው ወይስ በእግራቸው? አለ ታሪኩ። በስውር እንዳመጣችው ኪነ ጥበብ ባንደበቱ አጫውቶት በደመና መሆኑን ግን ላረጋግጥ አልቻልኩም ሲሉ አከሉት። እንዴት መለሰችው? ልጆቼ ኪነ ጥበብ ተሰናብቶ ወደ ሀገሩ ለመመለስ ሲነሳ ተከተለችው። በሳምንቱ እያዘገሙ ተያይዘው ዋሽራ ገቡ። ከስውሩ ዓለም እስከ ዋሽር ሲመጡ ኪነ የተሰወረ አልመሰለውም ነበር። እያወጉ ዋሽራ ሲደርሱ በአጋጣሚ በዋሽራ ማርያም ትልቅ ሊቅ አርፈው ለቅሶ ነበረ። ኪነ ጥበብ ከለቅሶው ደርሶ ወደ ካህናቱ ሲጠጋ ሴቷ ጣቷን ፈጥርቃ ያዘችው። ከዚያ ያችን የተፈጥሮ ቀለበት ከጣቱ ላጣ ስታደርግበት ከዋሸራ ማርያም ካህናት መካከል ተገለጠ። ዘወር ሲል እሷ ካጠገቡ የለችም። ጥቂት ፈገግ ከተዟዟረ በኋላ ዋሽራ መድረሱን የተረዳው ማዕበል ፍንትው መውሰድ ሲዘርፍ አይቶ ነው። ከስውሩ ዓለም እስከ ዋሽራ ማርያም ተሰውሮ የመጣ አልመሰለውም ነበረ። እንግዲህ በስውሩ ዓለም ውስጥ የሚፈለጉ ወንዶች ሳይሆኑ ሴቶች ናቸው ያልኩት ለዚህ ነው። የሞት መግጃ ያለው በሴቶች መዳፍ ብቻ ነው። በዚህ ላይ ልብ ማለት ይገባል። ማብራሪያውን ገታ አድርገው ሁለቱን ተመለከቷቸው። አፋቸውን ከፍተው እየተመሰጡ ነበረ። ከዚያን ላይ ልብ ማለት ይገባል። የሀገሬ ሰው ተዋናይ በአስማት ከዛር ጋር ተጋብቶ ልጅ ወልዶ የሚለውንም ቁንጽል ታሪክ ይዞ ሳያጣራ ነው። ምን መሰላችሁ? ቀለሙና ኪንም ሆኑ እኔው ራሴ በተዋናይ መንገድ ለመሄድ ሞክረን ነበር። ኪነ ጥበብ ይችን ሴት አግብቶ በፍቅሯ ኑሯል። እንደነገርኳችሁ የፍቅር ምንጭ ግን የመጣው ከስውሩ ዓለም ሴቶች ነው፣ ከኪነ ጥበብ አይደለም። ነገር ግን ኪነ ጥበብን ሴቷ ለፍቅር እንደፈለገችው በጊዜው ተዋናይነት ከስውሩ ዓለም አንዷ ለፍቅር ፈልጋው ነው። ተዋናይቷ ሴቷ ጋር ተቀራርቦ ነበር። ከሴቷ እጅ የሞት መግቻውን ጥበብ ተምሮ 7 ዓመት መልአከ ሞትን እንደገዛው እናውቃለን። ከሴቷ ጋር ጋብቻ መፈጸሙን ግን አስረግጦ ያወጋን የለም። የጎንጆ ሲቆች የምናውቀው ከስውሩ ዓለም ከ1 እስከ 7ኛ ጥበብ ድረስ ቀስሞ መመለሱን ነው። በእርግጥ ከተዋናይ ይልቅ ኪነ ጥበብ እድለኛ ነበር። ተዋናይ ከስውሩ ዓለም ወደ መሃል ሀገር ሊመለስ ሲፈልግ ጥበብ ያስተማረችው ቆንጅየዋ ሴት ተጣልታው ነበረ። ከጠቡ መከራከር የተነሳ ምልዋት ድረስ ተጠቅማለች። ማለት ተዋናይ ውሻ መስሎ ከስውሩ ዓለም ሊወጣ ሲል ራሱን ነብር መስላ ከራሱ ላይ ቂብ ብላ አስደንብረዋለች። ዶሮ መስሎ ሊያመልጥም ሲል ጭልፊት ሆና አንቀዋለች። በመጨረሻ ትሁት ሆኖ በሲራራ ነጋዴዎች አቅማዳ ላይ ልክክ ብሎ ከስውሩ ዓለም ወደ ጎንጆ ተመለሰ። ስሙም ተዋናይ ተባለ። ተዋናይ እየቆየ የተሻሻለ ስሙ ነው። ሊቁ ዛሬ ምስጢር አልተረፋቸውም። ገሞራው ሲያዳምጥ ቆይቶ አታጋልጠኝ ነው ማለት ካለ በኋላ ለመሆኑ ኪነ ጥበብ ከስውሩ ዓለም ከሴቷ ቤት ሲደርስ ምን ገጥሞት ይሆን አለው።
ገብቶ እንደገባ ከጥቂት ደቂቃ በኋላ ባሏ ከአውሬ አደን ተመለሰ። ጦሩን ገትሮ ሲመጣ ኪነ ጥበብን በመጋረጃ ከለለችው። ባሏ ግን ሌላ ወንድ ወደ ቤቱ እንደገባ ጠርጥሯል። ወደ ቤት እንደገባ አዳም ሸተተኝ ሲል አፈጠጠባት። በእነርሱ ዘይቤ ከመሃል አገር የምንሄደው ወንዶች አዳም ነው የሚሉን። ባሏ እኔ ከወጣው በኋላ ወደ ቤቴ ሌላ አዲስ አዳም ገብቷል፣ ያንን አዳም በዚህ ጦር እዘቀዝቀዋለሁ ብሎ ጓዳውን ይፈትሽ ነበር። ነገር ግን በባህላቸው አንድ ትልቅ ምስጢር አለ። ባሏ ጦሩን ይዞ ሲንጎራደድ ውሃ በገበታ አቅርባ ጦሩን ከገበታው ውሃ ዘፈዘፈችው። ጦሩ ሊቀዘቅዝ የሰውየው ንዴት አብሮ በረደ። ቀጥሎ ገንፎ አቀረበችለት። ያንን ከተመገበ በኋላ ንዴቱ በረደ። በስውሩ ዓለም ያሉ ወንዶች ልበ ቢስ ናቸው ያልኩት ከዚህ ላይ ነው። ይሄ ባህላቸው ነው። ንዴት ከበረደ በኋላ ኪነ ጥበብን ከተሰወረበት አምጥታ ከባሏ ጋር አስተዋወቀችው። እንደ ነገርኩህ ወንዶች ልበ ቢስ ስለሆኑ ወዳው ይረሳሉ። እሱም ቂሙን ረስቶ እንደ ጓደኛ ተቆጥረው መጀመሪያ እንደመጣ አግኝቶት ቢሆን ኑሮ በሕይወት አይመለስም ነበር። በሴቷ ፍቅር ተፈወሰ። ፈላስፎች ሴት ፍቅር ናት የሚሉትም ከዚህ ተነስተው ነው ብለው ዝም ሲሉ፣ ይሄ ሲሆን ኪነ ጥበብ ከሴቷ ምን ቁም ነገር አገኘ? እንደ ተዋናይ መለካሞትን መግዛት ቻለ? አለ ገሞራው ከጥያቄው። ከጥበብ ሌላ ምን ቁም ነገር ይወርሳል? ጥበብ ነዋ። ያው ከመሃል ሀገር እንደሚሄድ ተማሪዎች ጥበብ ወርሶ ከሞት መግቻ ጀምሮ ያሉ ውድ ውድ ጥበባትን በሴት እጅ ናቸው። እሱን ወረሰ። በስውሩ ዓለም ከወንዶች ይልቅ ለሴቶች ድርሻ አላቸው ያሉት ከዚህ ላይ ነው። በዚህ ስውሩ ዓለም የበላይ ሴቶች ናቸው። በመሃል ሀገር ከሴቶች ይልቅ በከፊል የወንዶች የበላይነት ይንጸባረቃል። በስውሩ ዓለም ደግሞ ከወንዶች ይልቅ የሴቶች የበላይነት ይጎላል። እሱ ፍሬ ስለ ስውሩ ዓለም እየተነተኑ እሺ፣ የጌታዬ ሁኔታ ግሩም ነው። ኪነ ጥበብ ሲመለስ ቀለሙ ተፈራ ከስውሩ ዓለም እንደገባ ቀረ ወይስ ተመለሰ? አሉ። ቀለሙ ድሮ እንደኔ የጎንጆ የቅኔ ተማሪ ነበር። ከተዋናይ ጥበብ ሊቋረስ ድቅ ከገባ በኋላ ቀንቶት ወደ ስውሩ ዓለም ገብቶ ከሴቶች መዳፍ የሞት መግቻን ጥበብ ተዋናይ ከጨበጠ በኋላ መሃል ሀገር የሚሄድ ጥበብ ፈላጊዎችን የሚያስተናግደው እሱ ነው። በማዕረግ ስሙ አራት አይናው ቀለሙ ተፈራ ይባላል። አቡሻህሩን ጨምሮ በልቶታል። የስውሩን ዓለም ታሪክም ቁልጭ አድርጎ ቀጽሎታል። እንደወረደ የቀጸለው ከሴቶች ነው። ከሱ በፊት ሆነ በኋላ ወደ ስውሩ ዓለም ከገቡ ጠቢባን ጋር እየተመካከረ ከመሃል ሀገር ጥበብ ፈልገው የሚሄዱ የቅኔ ተማሪዎችን ወደ ውስጥ ያስገባል። ከመሃል ሀገር ወደ ስውሩ ዓለም የሚሄዱ ሰዎችን ተቀብሎ ያስተናግዳል። ከጠቢባን አስፈቅዶ ወደ ሴቶች ስውር ዓለም ይልካል። እኒህ ጠቢባን እንደ እሱ ጥበብ ፍለጋ ሂደው በስውሩ ዓለም ውስጥ ለብቻቸው የሚኖሩ ናቸው። ከሴቶች መዳፍ እንደ ተዋናይ የሞት መግቻን ከወረሱ በኋላ ወደ መሃል ሀገር አልተመለሱም። አሁንም በስውሩ ዓለም እየኖሩ ከመሃል ሀገር የሚመጣው ሁሉ ወደ ሴቶች ስውር ዓለም እንዲገባ ዘብ ቁመዋል አሉ። እናንተም ከስውሩ ዓለም ገብታችሁ ከሴቶች መዳፍ የመልአከ ሞትን መግቻ
ለማግኘት ከቀለሙ ተፈራ ጀምሮ በዛ የሚኖሩ የጠቢባኑን ፍቃድ መያዝ ግድ ይልባቸዋል። ለማንኛውም እኔ ለአራት አይናው ሊቅ ቀለሙ ተፈራ ደብዳቤ ጽፌ እልክላችኋለሁ። ከሴቶች መዳፍ የሞት መግሻን እንድታገኙ እሱ ይረዳችኋል። ቀለሙ ከከርታታ ኮከቦች አንዱ ሆኗል ካሉ በኋላ ሽብርክ ብለው በተባ ብዕራቸው ደብዳቤውን ይመነጫጭሩ ጀመር።